ላይ ደፈረሰ ገናብዬ ሳየው ሰማይ። በአንድ ወቅት በአንድ ትንሽ መንደር ውስጥ የሚኖሩ አንድ ታዳጊ ልጅ አያቱን በትልቅ ጠረጴዛ ላይ ተቀምጦ ሲጽፍ በትኩረት ተመለከታቸው። ልጁም ወደ አያቱ ቀረብ አለና አያቴ የምትጽፈው ታሪክ ስለኔ ነው ወይስ ስላንተ ነው ብሎ ጠየቀው። አያቱም ጽፈቱን አቆመና ፈገግ ብሎ እንዲህ አሉት፣ የምጽፈው ስላንተ ነው ልጄ፣ ነገር ግን ከምጽፋቸው ቃላቶች በላይ አሁን በእጄ ያዝኩት እርሳስ እጅግ ትልቅ ትርጉም አላት አሉ። ስታድግ ልክ እንደዚህ እርሳስ እንድትሆን እመኛለሁ። ልጁ ግራ ተጋብቶ እርሳሷን ተመለከተ። ነገር ግን በየቀኑ ከሚያያቸው ተራ እርሳሶች በተለየ ምንም ነገር አላየባትም ነበር። አያቴ ይህች እኮ ተራ እርሳስ ነች፣ ምን የተለየ ነገር አላት አለ። አያቱም እጁን እየዳሰሱ እንዲህ አሉት፣ ልጄ ነገሮችን በደንብ ካስተዋልክ ይህች እርሳስ በሕይወት ውስጥ ሙሉ ደስተኛ ስኬታማ ሰዎች እንድትሆን የሚያደርግ 5 ታላላቅ ምስጢሮች አሏት አሉት። አንደኛ፣ የመሪው እጅ። የመጀመሪያው ምስጢር ይህች እርሳስ ታላላቅ ውብ ቃላቶች መጻፍ የምትችለው በአንድ ሰው እጅ ውስጥ ስትሆን ብቻ ነው። አንተም እንዲሁ በሕይወትህ ትልቅ ታሪክ መስራት የምትችለው ራስህን ለፈጣሪ መሪነትና ለመልካም አስተማሪዎች ምክር ስትሰጥ ብቻ ነው። 2. የመቅረጫዋ ህመም። ሁለተኛ ምስጢር፣ እርሳሷ መጻፍ ስታቆም ምን እንደምናደርግ ታውቃለህ? በመቅረጫ እንቀርጻታለን። ይህ ከባድ ህመም አለው። ነገር ግን ከተቀረጸች በኋላ ይበልጥ ሹልና በጥራት ምትጽፍ ትሆናለች። አንተም በሕይወት የሚገጥሙ ፈተናዎችና ትችቶችን፣ ስቃዮችን ዛሬ ቢያሙህም ነገ ካንተ የተሻለ ጠንካራ ሰው ለመሆን የመጡ የመቅረጫዎች መሆናቸውን እወቅ። 3ኛው ምስጢር፣ የላጲስ እድል። እርሳሷ ስትበላሽ ከበስተጀርባ ያለው ላጲስ በመጠቀም ስህተትን ማረም ትችላለች። ይህ የሚያስተምረን በሕይወት ውስጥ መሳሳትና ጥፋት እንዳለው ሁሉ ዋናው ቁም ነገር ስህተትን አርሞ መቀበልና የመታረም ብልሃት ካለ ያ ስህተት ወደ መልካም መስመር ይቀየራል። 4ኛው ምስጢር፣ የውስጡ ክሰል። ለእርሳሷ ዋና ነገር የውጭ ውበት እንጨት ወይም ቀለሟ ሳይሆን በውስጡ ያለው ጥቁር ክሰል እርሳስ ነው። አንተ ለሰዎች የምታሳየው የውጭ ውበት የሀብት ወይም የልብስ ጥራት ሳይሆን እውነተኛ ታላቅነት በውስጡ ያለው መልካም ስብዕና፣ አስተሳሰብና ንጹህ ልብ ነው። 5ኛ ምስጢር፣ የአሻራው መቅረት። እርሳሷ ባሳረፈችበት ወረቀት ላይ ሁሉ የራሷን መስመር ልክ ጥላ ታልፋለች። አንተም በዚህ ምድር ላይ ስትኖር በየቀኑ የምታደርጋቸው ነገሮች በሰው ሕይወት ላይ የራሳቸውን ምልክት ይተዋሉ። ስለዚህ በሄድክበት ቦታ ሁሉ መልካም አሻራን ጥለ ማለፍ ጥንቃቄ ያድርግ። ውጭው ዓለም ምንም ያህል ቢጫንህ በውስጥ ያለውን በጥራት መስመር ካልጻፍ ታሪክ በራስህ እጅ ትጽፋለህ። አገሬ ትዝታሽ ነገሰ